በአዲስ ቪዲዮ ከች ብዬላችኋለሁ። ዳኒ ኤፍሶንን ከቤት ውጭልኝ አሉ። ሜሪም ከቤት ውጪ በቃ አታስፈልግም ብላለች። ይሁንም እንጂ ኤፍሶን ግን እኔ መውጣት አይጠበቅብኝም፣ 3 ወር ሙሉ ካንተ ጋር ቁጭ ብያለሁ። እንግዲህ ቤቴ ነው፣ ባለቤትህ ነኝ። ይህንን ነገር አምነ መቀበል አለብህ። 3 ወር አንድ ሴት ከአንድ ወንድ ጋር ቁጭ ካለች ልክ እንደ ባለትዳር ነው የሚቆጠረው ብላለች ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝስት ይበልልኝ። እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬም በአዲስ ቪዲዮ መጥቼላችኋለሁ ማለት ነው፣ በዳኒና በኤፍሶን ጉዳይ ማለት ነው። ዛሬ ግን ጽግሻ አትገኝም። ዳኒ ቤት እንግዲህ ሜሪና ቤቲ አሉ ማለት ነው። እንግዲህ ኤፍሶንን ከቤት ውጪ አልፈልግሽም፣ ማያት አልፈልጋትም ብሎ ዳኒ በጣም በቁጣና በብስጭት እያወራት ይገኛል ማለት ነው። ኤፍሶን ግን አንድ እድል ስጠኝ፣ ድጋሚ ልመረመር እያለች ትገኛለች። እንግዲህ ድጋሚ እርግዝና ይፈጠራል? ውድ ተመልካቾች እስቲ እናንተ ምን ብላችሁ ታስባላችሁ? ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ወደ ቪዲዮ ይወስዳችኋለሁ። ቪዲዮን አብረን እንመልከት። ከወደዳችሁ ላይክ አድርጉ። ወደ ቪዲዮ አለመንሱ አይቻላልም። እንዴት ነው ሰው በልጅ መዋሸት የሚችለው? እንዴት ነው በልጅ መዋሸት የተቻለሽ? እንዴት ነው ቀልሽ ዋሽሹ? እንዴት ነው ለያናገር ልጅ ይፈልጋል ልጅ አድርግለት ለልጅ አድርግ እያልሽ እሺ ወደ አንተ ተረጋጋ። የቀረሽ ምሳሌ አይመስለኝም እንዳለ አስገብቶልሻል ማለት በእናትሽ ልሂድሽ አይብሳል ቤት አለሽ አይደል እንዴ? ወይኔ እናቴ ምንቤት ይድረሽ በሰአም እኛ ይሄ ነገር እንዳይፈጠር ነበር አመጣጣችን። ይሄ ሁሉ ነገር ያሰባለ እንግዲህ ሜሪ እኔንም ውጭ ብላ እንዳስወጣችኝ እኔም አስወጣታለሁ ብላ በእግሯ እየጎተተች ያው ኤፍሶንን እያስወጣችው ትገኛለች። ዳኒ እንግዲህ ያዙኝ ልቀቁኝ እያለ ጨርቁን ጥለው እያበዳ ነው። ለምንድን ነው እኔ ላይ ሰው ምጫወትብኝ? ጽጊሻም ብትሆን እንደዛ አድርገኛለች። እችም ጽጌም ብትሆን ዋሽተኛለች። እችም እንደዚህ ያርገኛለች። ይሄ ሁሉ ምክንያት ዛሬም በጽጌ ነው ይላል ማለት ነው። ዳኒ የራሱን ጥፋት አያምንም። ሁሉ ጊዜም ጥፋተኛው ማነች? ጽጌ ነች። በጣም ያሳዝናል። እንግዲህ ጽጌ የሆነችውም የከፈለችውም ይቅርታ ብትጠይቀውም ለዳኒ ምንም አይገባውም። ለዳኒ የሚታየው ግን በቃ በጽጌ ምክንያት ነው በእንደዚህ አይነት ውስጥ የገባሁት ብሎ ዳኒ በጣም ተናዶ ተቆጥቶ እዚህ ቤት እንድትገባ አልፈልግም፣ ድጋሚ ማየት አልፈልግም፣ ከኔ ቤት ትውጣ ብሎ እንግዲህ ዳኒ እየጮሃ ይገኛል ማለት ነው። ተረጋጋ ብሎ እንኳን እነ ሜሪ እያረጋጓት ይገኛሉ። ታዲያ ምንድነው ዳኒ የተሰማው ስሜት ምንድነው? ክደት፣ ውሸት ሰውን እንደዚህ ያሳምማል? እስቲ ውድ ተመልካቾቼ እውነት ነው ክደትና ውሸት ሰውን ከሚያሳምመው በሽታ ይልቅ ትልቅ በሽታ ማለት ውሸትና ክደት ነው። እንግዲህ ዳኒ ብዙ ነገሮችን እያደረገ ነበረ፣ ልጅ አለ ብሎ ማለት ነው። እንግዲህ ልጄ ይበልጥብኛል፣ ከጓደኞቼ ልጄ ይበልጥብኛል፣ ከፍቅረኛ ከሚያፈቅረው ልጄ ይበልጥብኛል ውጭ እያላት ከቤቱ ያስወጣቸው ነበረ፣ በጣም በሚያሳዝነው ሁኔታ ማለት ነው። ዛሬ ደግሞ በድጋሚ እንደዚህ አይነት ነገር ተፈጥሯል ማለት ነው። በጣም በሚያሳዝነው ሁኔታ እንግዲህ ውድ ተመልካቾቼ አብረን ቪዲዮን የምናየው ይሆናል። እንግዲህ ምን ይፈጠራል? ኤፍሶን ትመጣለች? እውነት በቃ አይን ኖሯት ዳኒ ጋር ትመጣለች? አብረን እናያለን። ለምንድነው በልጅ አውቃለሁ ባንተ ልክ ባይሉኛ በጣም አስደንግጦናል እኮ ነገሩ። እኔ ታውቃኛለች በዚህ ሚሃን የሰው ልጅ ይኸውልሽ እንዴ አንቺ ቀለለችብን፣ አሹፈች በጣም እሱ እንደዚህ ያደረገችው እኔ አይኔ ላይ ያለ ለእሷ ብሎ እንዴት አርጓሽ ቀንጥሮ እንዳስወጣኝ ጽጌ እንዴት አርጓሽ ቀንጥሮ እንዳስወጣኝ አይ ኖ አንሽ እንደዚህ አይነት ወንድሙ ስላልፈለኩኝ ነው። ገባሽ? አንዶች እንደሚያስቡት ወይ ደግሞ ልጅ መካድ ምናምን ከብዶኝ እኮ አይደለም። ፍቅሬን የገደልኩት እኮ ለእሷ ብዬ ነው።
እንግዲህ ዳኒም ዛሬ ፍቅሬ እያለ እንግዲህ እያወራ ነው። ጽጌ ምንም አልተሰቃየችም ብሎ እንግዲህ ዳኒ እየተከራከረ ይገኛል። ጽጌ ምን ሆናለች? ምንም አይሆነችም፣ ምንም አልሆነችም ብሎ እንግዲህ በጽጌም እየተከራከረ ይገኛል ማለት ነው። ውድ ተመልካቾቼ በጣም የሚያሳዝነው ሁኔታ ፍቅሬን ጥያለሁ፣ ፍቅሬን ክጃለሁ ብለው ዳኒም በጣም ዳኒም በጣም ሌላ ነገሩ ይደርሳል። ጤናና ጤና ላይ ነው ማተኮር ያለብን። እንግዲህ ዳኒም በጣም ተሰምቶታል፣ በጣም ተበሳጭቷል። እንግዲህ ስለ ጽጌ ምን ሆናለች? ምንም አልሆነችም፣ ሁሉም እኔ ላይ ነው እየተጫወታና እየቀለዳ ያለ ብለው እንግዲህ ዳኒ ያዙኝ ልቀቁኝ እያለ ይገኛል። እንግዲህ ከጥቂት ሰዓታት በኋላ ኤፍሱን ልትመጣ ነው። ምንድነው ሊፈጠር የሚችለው? አብረን የምንመለከት ይሆናል። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀመጣችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እንደዚህ አይነት ነገር ማድረግ አግባብ ነው ወይም ተገቢ ነው ብዬ አላስብም። ያው ድራማም ቢሆን እንግዲህ ድራማቸው ሞቅ ደመቅ ብሎ እንደቀጠላ ነው። ያው 3 ወር አንድ ቤት ላይ አንድ ሴት ቁጭ ካለች ባለትዳር ናት ብላ ደግሞ ኤፍሶን ግግም ብላለች እና ዳኒ አንተ ውጣ እንጂ እኔ ከቤት አልወጣም አለች። እረ እንመልከት ውድ ቤተሰቦች። ምንድነው ነገር የበደልኩሽ? እሱ ምንድን ያደረግኩሽ? እኔ ምን አድርጌሽ ነው በዚህ ልክ የሆንሽው? እሱ ምንድነው የኔ በደል? ያጠፋሁት ምንድን ነው? እሱ 3 ወር እኮ ልጅ እንዳለኝ ነው እየነገርሽኝ የነበረው እስከ ዛሬ። ለምንድን ነው የምታደርሺው? መልሽ። 3 ወር ልጅ እንዳለሽ እንግዲህ ሜሪ በጣም ተናዳለች። ምን አርጌ ነው? እስከ 3 ወር ድረስ እኮ እኔን እያታለልሽኝ ነበር፣ እየዋሻሽኝ ነበረ። ምን አድርጌሽ ነው? ልጅ እንዳለኝ ትነግሪኝ ነበረ፣ ልጅ እንዳለኝ ታወሪ ነበረ። እኔ ግን ልጁን የሚኪድ ሰው እንዳልሆንኩ፣ እንደዛ አይነት ወንድ እንዳልሆንኩ ብዬ ነው እኔ ፍቅሬን ጥዬ ሁሉን ነገሬን ትቼ ከአንቺ ጋራ የሆንኩት ብሎ እንግዲህ ዳኒም ይኸው እየተንጨረጨራ ይገኛል ማለት ነው። ውድ ተመልካቾቼ በጣም በሚያሳዝነ ሁኔታ የዳኒ ሁኔታ ሁላቸውንም አስፈርቷቸዋል። ሜሪም እንግዲህ በአንድ ጥግ ፈርታ እንግዲህ ቆመች። ቤቲም እንደዛ። ዳኒ ተረጋጋ፣ በቃ ተረጋግተ ለራሴ አስብባልም። ዳኒ እንግዲህ በጣም ተናደው በጣም ስሜታዊ ሆኗል ማለት ነው። ታዲያ የኤፍሶን ምላሽ ምን ይሆናል ብለን እኛም እየጠበቀን ነው። ውድ ተመልካቾቼ እናንተም እንግዲህ በምትመለከቱት ታዲያ እስከዚህ ድረስ መዋሻት ኤፍሶን ነበረባት? እስቲ እናንተ እውነቱን ተናገሩ ማለት ነው። እና ዛሬ ትላንትና እነዚህን ልጆች እነ ሜሪንም ይውጡ ብላ አስወጥታ ነበረ፣ እነ ቤቴንም ይውጡ እነ ጽጌንም ይውጡ ብላ አስወጥታ ነበረ። ከዛም በተጨማሪ ደግሞ ጽጌን እንደ ቤት ሰራተኝነት እንፈልጋታለን ብላ በድፍረት መጥታ ነበረ። ግን በመጨረሻ ላይ ደግሞ ውርደት ይዛ መውጣቷ ከባድ ነው የሚሆነው። እንግዲህ ያለ ማርገዟ ውርደት ሆነ። እንግዲህ ዳኒ የፈለገው ልጅ ብቻ ነበር። እሷን አፍቅሯት ወይም ወዷት አይደለም የቀረባት። እንግዲህ አርግዣለሁ ስትል ሰው እንደሚሆን ሆኜ ነው በቃ ብለው አምኖ ልጅ እንዳለ ተቀብሎ ነበረ። አሁን ግን እንደሌላ ሲያቅ ይኸው እንደሚታዩት በጣም እየተንጨረጨራ ይገኛል ማለት ነው። ኤፍሶን እንደዚህ አይነት ነገር ማድረግ ነበረባት። እንደ አንድ ተመልካች ግን እኔ የምለው እንደዚህ አይነት ነገር ማድረግ አልነበረባትም ብዬ ነው ያስበው። እንግዲህ አክተሯ ሜሪ ደግሞ በደንብ እየሰራችው ትገኛለች። ድራማውም ደግሞ በጣም ምርጥና ለመከታተል በጣም ደስ የሚል ድራማ ነው ልላችሁ ወዳለሁ። እንግዲህ ኤፍሶን ምን ልትል ነው ድጋሚ ተመልሳ የመጣችው? አብረን የምንመለከት ይሆናል። ወደ ቪዲዮ ወስዳችኋለሁ። እስከዛው ግን ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ። ወደ ቪዲዮ
በዚህ ላይ ልጅ ታልፍ ነው እንደዚህ ትመርመር አንቺ ካልሰን ተመርምረሽ እዛ 9 ወር ሲሞላሽ እርጉዝ ከሆንሽ ወደዚህ ቤት እንዳትመጪ 9 ወር ሲሞላሽ ልጅህን ካለሽ ነይ ተስማሚያለሽ 9 ወር እርጉዝ ነኝ ብለሽ እንግዲህ ውድ ተመልካቾቼ ሜሪ በጣም ጥሩ ምላሽ ሰጥታለች። ኤፍሶን አንድ ድል ብቻ ስጠኝና ድጋሚ ተመርምሬ ውጤቱን ላሳይክ ብላ ስትለምነው እንግዲህ ከዚህ ቤት ውጭና 9 ወር ሞልቶሽ ለመውለድ ስትደርሽ ተመልሰሽ ነይ ብላታለች ማለት ነው። እባክሽን ሜሪ ተረጅኝ፣ እንደ ሴት ሆነሽ ለምንድን ነው የማትረጅኝ? እኔ እኮ ስለሚወድህ ነው ስለሚያፈቅርህ ነው እንጂ ለሌላ ነገር አይደለም ብላ እንግዲህ እየለመነችው ትገኛለች። እንግዲህ ድጋሚ ብትመረመር ኤፍሶን የእውነት ልጅ አላት ተብላ ይቀበላል? እሷ ራሷ አይደለች እንዴ ትላንትና እንዳላረገዘችና ከሱ ላለመለያት ብላ ወይንም ስለምትወደው ያደረገችው ነገር እንደሆነ አይነገረችው? አረ በጣም ሼም ነው። አረ በጣም ሼም ነው ወገን። ወዴት እየሄደን ነው? ወዴት እየተጓዘን እንደሆነ በጣም ነው የሚያሳዝነው። እንግዲህ ኤፍሶንና ዳኒ ክርክራቸው ምንድነው? አብረን እንመልከት። ምንድነው ችግርሽ? ምንድነው ፍላጎትሽ? ለምን አትናገሪ? አንተ ግን እንደ ሴት ማትረዱ አንቺ ለሴት እኛ አትረዳሽ። አንቺ ለሴት ስለኛ አላሰብሽም። እንደዛ ስንቋሸሽ በአንቺ ምክንያት እንደ ሴት አላሰብሽም። ገባሽ? በእነሱ ቦታ ስቆም ብለሽ አላሰብሽም። ጭራሻውን ትዳር ቤት መጫለሽ። ቆይ ዳኒ ማለት ነው እንግዲህ ዳኒም እንዳትነኪኝ ብሏት እንግዲህ ዳኒም እርር ብሏል ማለት ነው። እንግዲህ ከዚህ ቤት እንደ ሴት እንድትረዱኝ ለምኛችሁ ነበር፣ እናንተ ግን መረዳት አልፈለጋችሁም። እኔ ከዚህ ቤት መውጣት አልፈልግም። መውጣት ካለብህም አንተ ይውጣ። እስከ 3 ወር ድረስ አብረን እስከ ቆየን ድረስ እንግዲህ እኔ ባለ ትዳር ነኝ፣ አንተም ባልነ፣ እኔም ደግሞ ምስት ነኝ። በህጉ እንኳን ቢሄድ እንደሚያሸንፍ እወቅ ብላ እንግዲህ ዳኒንም እያስፈራራች ትገኛለች ማለት ነው። እንግዲህ ሜሪ ተናዳ ስትነሳ ዳኒ ተረጋጊ፣ እች ልጅ በእጅ ጦስ ልትሆን ነው እንጂ ለሌላ ነገር አይደለም ብለው እንግዲህ ዳኒ በመጨረሻ እንደተባለለት እንግዲህ ቤቱን ለቆ ሊወጣላት ነው ወይስ አይወጣላትም የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ሊወሰዳችሁ ቪዲዮን አብረን እንመልከት። እስከዛው ግን ላይክ እያረጋችሁ አበረታቱ። ወደ ቪዲዮ በመነጋገር አትረዳጅ። አበዛችሁት። በመነጋገር አይገባሽም። ሳለቅስ ሌላ ነገር መስሎሽ ነው? የኔ እናት ከፍቶ የነበረ አቁሚ። በመነጋገር ይገባሻል አይገባሽም? አይገባችሁ ልዳት ነው የምትፈልጊው? ጭራሽ በእንደዚህ አይነት ወይ እንድትነጋገሪ አልፈልግም። መረዳት አለብሽ ቤቲ። ለትረዳሻለሽ ተናግሬያለሁ። እሱ ቤተሰብ የለውም። እንግዲህ የኔ ቤተሰቦች ሽማግሌ እንጂ እኔን መምጣቴን አይደለም የምጠብቀው። ዳኒ ሽማግሌ እንደሚልክ ነው የምጠብቀው። እኔ ወዴት ነው የሚሄደው? እኔ ቤት የለኝም። ከቤተሰቦች ቤት ባለትዳር ነኝ ብዬ ወጥቻለሁ። የኔ ቤተሰቦች ደግሞ የዳኒን ሽማግሌ ለመቀበል ነው እንጂ የጠበቁት እኔን አይደለም የሚጠብቁት ብላ እንግዲህ ኤፍሶን እር ብላ ክችች ብላለች። ታዲያ የዳኒ ውሳኔ ምንድነው? ዳኒ ምንድነው የሚያስበው? ዳኒ ምንድነው ሚያወራ? እንግዲህ ዳኒ አትንኪኝ እያላት ነው። እንግዲህ ሜሪን በዛ በኩል ዳኒን አትንኪው ብላ እንግዲህ እር እያለች ነው። እንግዲህ ምን ሊፈጠር ይችላል? አብረን የምንመለከት ይሆናል። እንግዲህ ከአንቺ ጋር ከሚሆን እኔ ጎዳና መሆን እመርጣለሁ። ከአንቺ ጋር ውዬ ከማድር ጎዳና ቢያድር እመርጣለሁ አላት። ኤፍሶንን እስከዛ ድረስ ጠልቷታል። ባለፈው ሰሞን ግን ያለሷ ማን አለ ልጄን እያላት የነበረ ዳኒ ምን አለ? በመጨረሻውም ቤቱን ጥሎ ወጥቷል ማለት ነው። በሚያሳዝነው ሁኔታ ምንድነው የተፈጠረው? እንግዲህ
ኤፊሶን ዳኒን ቤቱን ጥለው እንዲወጣ አድርጋለች። ሻንጣዎቿን እና ልብሶቿን ወደ ቤቷ ተመልሳለች። ቤቴ ነው በቃ ምንም አያገባኝም ብላለች። እንደዚህ አይደለም ሆኖ ሜሪ ተረጋጉ። በቃ ምንድነው እንግዲህ ዳኒና ሜሪ ጥለዋት ሄደዋል። ቤቲም በቃ እንግዲህ አንቺ ይሄንን ነው የምትፈልጊ እሱን አስወጥተሽ መግባት ነው እንደምትፈልጊ ብላ ብትጠይቅም አዎ ብላለች። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። ከወደዳችሁ ላይክ እያረጋችሁ አበረታቱኝ።